የመጀመሪያው ጉዳያችን የአፍሪካ ባሎን ዶር አሽራፍ ሐኪሚ ፓሪስ ሰን ጀርመን በ2024-25 የውድድር ዓመት 13 ጎሎችን አስቆጥሯል። 17 ለጎል አመቻችቶ አቀብሏል። 26 ክሊን ሺት እሱ በገባባቸው ጨዋታዎች ማስመዝገብ ችሏል። በአውሮፓ ሻምፒዮንስ ሊግ የዋንጫ ባለቤት የቡድን አካል ነው። የፈረንሳይ ሊግ ዋንጫን ወስዷል። የኩዴ ፍራንስንና ትሮፊ ዴስ ሻምፒዮንን ባለቤት መሆን የቻለ አሽራፍ ሐኪሚ ጠቅልሎ ሁሉንም ዋንጫዎች መውሰድ ችሏል። እዛው እነሱ አገር ላይ ያሉትን ፈረንሳይ ውስጥና ታላቁን የአውሮፓ ሻምፒዮንስ ሊግ በድል አሳክቷል። አሽራፍ ሐኪሚ በባሎን ዶር የደረጃ ሰንጠረዥ 7ኛ ደረጃ ላይ ተቀምጠዋል። ነገር ግን ከአሽራፍ ሐኪሚ በላይ አንድ አፍሪካዊ ተጫዋች የባሎን ዶር ደረጃው ከፍ ብሎ ተቀምጠዋል። ይህ የባሎን ዶር ከአሽራፍ ሐኪሚ በላይ የተቀመጠው ግብፃዊው የሊቨርፑል ተጫዋች ሞሐመድ ሳላ ነው። በ2024-25 የውድድር ዓመት ሳላ 36 ጎል አስቆጥሯል። 24 ለጎል አመቻችቶ አቀብሏል። የእንግሊዝ ፕሪምየር ሊግን ከሊቨርፑል ጋር ዋንጫ አንስተዋል። በዚህኛው በአፍሪካ ባሎንዶር ግን አሽራፍ ሐኪሚ የባሎንዶር አሸናፊ ሆኗል። መሐመድ ሳላህን በልጦታል። ይሄ ነገር እርስ በርሱ አይጋጭም? ሶፊ ባሎንዶር ላይ አሽራፍ ሐኪሚ 7ኛ ነው፣ ሳላህ 5ኛ ነው። በአፍሪካ ምርጥ ተጫዋች ምርጫ ግን አሽራፍ ሐኪሚ ይህንን የአፍሪካ ባሎንዶርን ወይም የአፍሪካ ኮከብ ተጫዋች ተብሏል። ሳላህን በልጦታል። ይህን እናንሳው። ግርምያው ትክክለኛ ጥያቄ ነው። የመሐመድ ሳላህና የአሽራፍ ሐኪሚ እንደ መንደርደሪያ እናድርገውና ከዛ የሐኪሚን አጠቃላይ የዚህ ስኬት ጉዞውን በተወሰነ መንገድ እንዳሳለን። እንዳልከው ግርምዬ ሳላህ በባሎንዶር 5ኛ ወጥቷል። ሐኪሚ 7ኛ ላይ ነው የወጣው። ታስታውስ ከሆነ የባሎንዶር ሽልማት ኦስማን ዴምብሌ ከማሸነፉ በፊት አሽራፍ ሐኪሚ ከካናል ፕላስ ጋር ይመስለኛል ካልተሳሳትኩኝ አንድ ኢንተርቪው አድርጎ ነበረ እና ባሎንዶር ለኔ ይገባኛል ብሎ ነበር። ባሎንዶር ዋናው ባሎንዶር ነው የአፍሪካ ሳይሆን ዋናው ባሎንዶር ለኔ ይገባኛል ብዬ ነው ማምነው። ለማን ይገባዋል ተብሎ ሲጠየቅ ለኔ፣ ምክንያቱም የመስመር ተከላካይ ነኝ፣ ብዙ ጎል አስቆጥሬያለሁ፣ ከቡርኔ ጋር ዋንጫዎችን ወስጃለሁ፣ በቅርብ ዓመታት ላይ የአፍሪካ ቡድን መሪ ሁኜ ሞሮኮን ለዓለም ዋንጫ ግማሽ ፍጻሜ አብቅቻለሁ፣ ብዙ ነገሮቼ ለዚህ የሚያበቃኝ ነው በሚል ሐሳቡን ሰጠ። ከዛ በኋላ በትልቁ ተቃዋሚ ሆኖ የመጡት የራሱ የክለቡ ፕሬዝዳንት ናስር አልካሊፍ ነበሩ። ናስር አልካሊፍ ወዲያውኑ ለካናል ፕላስ ለዚህ ሚዲያ ቃለመጠይቅ ለሰጠበት ሚዲያ ምንድነው ያደረጉት? ቃለመጠይቅ ለሰጠበት ሚዲያ እንዳይተላለፍ ትእዛዝ አስተላለፉ። አዎ በቃ ገንዘብ እንሰጣለን ይታፈን አይነት ነገር የሚል ሐሳብ ይሰጣሉ እና እሱ ደግሞ እሱንም አግባቡት። በቃ ይቅር ይሄ ቃለመጠይቅ ምናምን ብሎ አግባቡት። በአንገቴ ቢላል አይሆንም አለ፣ ይለቀቃል። ተለቀቀ። አነጋጋሪ ነበር። እሳቸው እኮ የተቃወሙት ዋነኛው ምክንያት ኦስማን ዴምቤሌ እንዲመረጥ ከመፈለግ ነው። ጥያቄ የለውም። እሱ ደግሞ እያለ ያለው እኔም ተጫዋች ነኝ እሱም ተጫዋች ነኝ፣ በተለያዩ መመዘኛዎች እኔ የምበልጠዋለሁ እሱ የሚበልጠኝ ሊኖር ይችላል፣ ግን እኔ የሚገባኛል የሚል አቋም ይዞ ነበር። እንደውም አንድ ገለጻት ነገር አም ዘ ቤስት ፉል ባክ ነው ያለው። በቃ ዓለም ላይ በአሁኑ ሰዓት ካሉት ከረንትሊ ካሉት ምርጥ ፉል ባኮች መካከል እኔን የሚበልጠኝ አንድም ተጫዋች የለም ብሏል። ትክክል ግርምዬ። ምክንያቱም ፉል ባክ ሆኖ 13 ጎል ያስቆጠረ 17 ለጎል አመቻችቶ ያቀበለ አንድም ተጫዋች የለም። በ30 ጎል ተሳትፏለኝ አለ አሽራፍ ሐኪሚ። ያ ትክክል ግርምዬ። እና ይሄ ተጫዋች በዛ ቁርሾ ገብቶ ነበር ከፒኤስጂ ፕሬዝዳንት ጋር። በኋላ ላይ ከኦስማን ዴምብሌ ካሸነፈ በኋላ ነው የታረቁት። በቃ ኦስማን ዴምብሌ ማሸነፈ፣ በቃ ፋይሉ ተዘጋ። ስለዚህ እኛም ወደ ስራችን ንግባ ተባብለው አፉ እንባባል ተባብለው ነው የተሳታቱት ከፕሬዝዳንቱ ናስር አልካሊፋ ጋር። እና ከዛ በኋላ ናስር አልካሊፋ እንዲሁም ሰሞኑን የአፍሪካ ባሎንዶር ትናንት ከመሰጠቱ በፊት ምን ጥያቄ አለው ከአሽራፍ ሐኪሚ ውስጥ ማን እንዲወስድ ትፈልጋላችሁ ብለው ያው የባለፈውን ንግግራቸውን ባለፈው የነበረውን ሰጥ አገባቸውን ለማስተካከል ሐሳብ ሲሰጡ ሰምተናል ናስር አልካሊፋ በሰሞኑን በነበረው ቆይታቸው ላይ። እና ሐኪሚ ባለፈው የውድድር ዓመት ያሳየው አቋም እና ሳላህን ያሳየውን አቋም ስንመለከት ሳላህ ጎል ከማስቆጠር አንጻር የተሻለ ነበረ በሊቨርፑል ቡድን ውስጥ። እንደውም ሊቨርፑል አምና የፕሪሚየር ሊግ ዋንጫን ሲያነሳ ዋነኛ ተጫዋች ነው ወይም ቁልፍ ተጫዋች ነው። እሱ ባይኖር ኑሮ ፕሪሚየር ሊጉን ሊቨርፑል ላይ ያነሳው ይችላል። ግን ዓለም ላይ
በባላንዶር ውድድሮች ላይ በዚህ በአዋርድ ውድድሮች ላይ ሻምፒዮንስ ሊግና ፕሪሚየር ሊግና ወርልድ ካፕ እኩል ብቃት የላቸው፣ አይመዝኑም። ሻምፒዮንስ ሊግ ያነሳ ተጫዋችና ፕሪሚየር ሊግ ያነሳ ተጫዋችን እኩል ብታስቀምጣቸው ለሆነ አዋርድ ሻምፒዮንስ ሊግ ያነሳ ተጫዋች ቅድሚያ ይሰጠዋል። በተመሳሳይ ዓለም ዋንጫን ያነሳ ተጫዋችና ፕሪሚየር ሊግን ያነሳ ተጫዋች ብታስቀምጠው ተመሳሳይ ነገር ነው። ኢቭን ዓለም ዋንጫ ያነሳ ተጫዋች ሻምፒዮንስ ሊግ ካነሳ ተጫዋች ግሬተር ዛር ነው ወይም ይበልጣል ብሎ ነው የሚያስበው የባላንዶር ምርጫ መመዘኛዎቹ። ሳላ ደግሞ ሶፊ እንደምታስታውሰው በ2024-25 እንደዚህ አሁን እንደ ዘንድሮ ዓመት ሳይደክም አቋሙ ሳይወርድ 36 ጎል ሲያስቆጥር 24 ለጎል አመቻችቶ አቀብሏል። ብዙ ነው። ምንም ጥያቄ የለውም። የሳላ ቁጥራዊ መረጃዎች ከባድ ናቸው፣ ግን በባለፈው ዓመት ግን ምንድነው ትልቁ ጥያቄ ያልኩ ነው። በቃ እነዚህ እንትኖቹ ያገኟቸው አይነት ሽልማቶች ናቸው ልዩነቱን የሚፈጥሩ በዚህ ሂደት ውስጥ እና ባላንዶር እዛ ላይ ሲያስቀምጠው በትልቁ ሊያስብ የሚችለው በአውሮፓ መድረክ የነበራቸውን ተሳትፎ መሰረት በማድረግ ነው እና ይሄ የባላንዶር ሽልማት ሁሉንም ልደርድር ቢል እርግጠኛ ነኝ ከ1 እስከ 10 የፓሪስ ሰን ጀርመን ተጫዋች ሊሆኑበት ይችላሉ እና ከዛ የተነሳ የመጣ መፋለስ ይመስለኛል። የግል አረዳዴ ነው፣ ግን ከዛ ጋር የመጣ የተያያዘ ነው። አሁን ለምሳሌ አንደኛ ኦስማን ዴምብሌን ብታረግ፣ ሁለተኛ ቪቲኒያን ታረገዋል፣ ሶስተኛ ጆዋን ኔቬስ ልታረግ ትችላለህ፣ ሶስተኛ አሽራፍ ሀኪሚን ወይም ኑኖ ሜንዴዥን ልታረግ ትችላለህ። ተከታታይ እስከ 5 ብትል ምንም ጥያቄ በሌለው መንገድ ፒኤስጂዎች ናቸው የሚወስዱት። ሳምና ካሳዩት የአውሮፓ ሻምፒዮንስ ሊግ ብቃት አንጻር ስንመለከተው በዛ ማር ግን የገቧሉ። ለምሳሌ ሁለተኛ ወጣው ላሚን ያማል ነው፣ አምስተኛ ወጣው መሐመድ ሳላ ነው፣ ስድስተኛ ወጣው ኪሊያን ምባፔ ነው። ስለዚህ ይሄ የመምታታቱ ነገር የመጣው ከዛ አንጻርም ይሄ ያው 1 እስከ 10 መቼም ተከታታይ አንድ ቡድን ተጫዋቾችን አታረግም። ከዛ አንጻር ቴክኒካሊ የቴክኒክ ያው አመራረጡ ጋዜጠኞች አሉ፣ ዳኞች አሉ፣ ኮቾች አሉ፣ ተጫዋቾች አሉ፣ እንደገና የቴክኒክ ኮሚቴ አለው አይደል? የቴክኒክ ኮሚቴው የተወሰነ ነገር ላይ እንዲህ አይነት ነገሮችን ይሰራል ተብሎ ይገመታል፣ ይነገራል። የብሔራዊ ቡድን አሰልጣኞችም አሉበት። ከዛ አንጻር ሊሰራ ይችላል ተብሎ ይጠበቃል። ግን ዝሮ ለዓለም የሚሰጡት ድምፅና የአፍሪካ ውድድር ላይ የሚሰጡት አሰልጣኞችና ጋዜጠኞች የተለያዩ ናቸው። ዓለም ላይ የሚሰጡት የተለያዩ ሀገራቶች የ200 ምናምን ሀገራቶች ሰዎች ናቸው። አፍሪካ ላይ የሚሰጡት የ55 ሀገራቶች አሰልጣኞች፣ ተጫዋቾች፣ አምበሎች ማለት ነው። የአፍሪካ ጋዜጠኞች እና መሰል ናቸው። ይሄ ድምፅ ሰጫዎቹ ራሱ ይለያያሉ፣ ቴክኒካል ኮሚቴውም ይለያያል። ግን ለእኔ ትክክለኛ ምርጫ ነው ብዬ ነው የማስበው። የአሽራፍ ሀኪሚ መመረጥ አምና ካሳየው አቋም አንጻር በጣም ተጽዕኖ ፈጣሪ ነበር። አንድ የተከላካይ መስመር ተጫዋች መስራት ከሚገባው ነገር በላይ ያከናውኗል። ያው እንደምታውቀው ሁሉንም ዋንጫዎች ወስዷል። የተወዳደሩባቸው ዋንጫዎች በሙሉ ከፊፋ የክለብ የዓለም ዋንጫ ውጪ ሻምፒዮንስ ሊግ ወስዷል፣ ሱፐር ካፕን ወስዷል፣ አሸናፊዎች አሸናፊውን አውሮፓ የሀገሬውን 2 ዋንጫዎች ወስዷል። ሁሉንም የተሳተፉበትን ከፊፋ የክለቦች ዓለም ዋንጫ ውጪ አንስቷል። ከዛ በፊት በነበረው ዓመትም ደግሞ በተለይ በ2022 የዓለም ዋንጫ ላይ በነበረው ጉዞ ላይ የአሽራፍ ሀኪሚ ሚና የጎላ ነበረ። ቡድኑ የዓለም ዋንጫ ግማሽ ፍጻሜ በገባበት ሰዓት ላይ እሱም ግንዛቤ ውስጥ ይገባል። በእርግጥ የ1 ዓመት ቆይታ ባይሆንም ግን ዝሮ እኔ አሽራፍ ሀኪሚ ይህንን ዋንጫ ወይም ይህንን ውድድር ማሸነፉ ብዙም የሚያጣላ የሚያከራክር አይመስለኝም። አሳማኝ ነው። አሽራፍ ሀኪሚ ይገባዋል፣ ዲዘርቭድ ነው ካሳየው አቋም አንጻር። በነገራችን ላይ በፍጻሜው ጨዋታ ላይ የመክፈቻውን ጎል ያስቆጠረው እሱ ነው። ኢንተር ሚላን ላይ 5-0 ባሸነፉበት ጨዋታ መክፈቻው ጨዋታ ላይ እሱ ነው ጎል ማስቆጠር የቻሉ። ግን ሶፊ አንድ ነገር ትቀጥልበታለህ እና ሀሳብ ግን ባሎንዶር ላይ ስንመለከት ለምሳሌ ፉልባክ ላይ አሽራፍ ሀኪሚ 7ኛ ነው የተቀመጠው። እዛው ፓሪስ ሰን ጀርመን የሚጫወተው ሜንዴዝ 10ኛ ደረጃ ላይ ነው የተቀመጠው። ሜንዴዝ ከፖርቹጋል ብሔራዊ ቡድን ጋር የዩኤፋ ኔሽንስ ሊግ የዋንጫ ባለቤት ነው። ከብሔራዊ ቡድኑም ጋር ስኬታማ ነው። አንድ የሚያወዛግብ ነገር እዚህ ጋር ይፈጠራል። እዚህ ጋር ቅድም እንዳልነው ላሚን ያማልንና ቪቲኒያን ብናስቀምጣቸው ላሚን ያማል ከብሔራዊ ቡድኑ ጋር ስኬታማ አልነበረም፣ ሻምፒዮንስ ሊግም አልወሰደም። ስለዚህ ቅድም ያልከው ፖይንት ይሄ የዓለም ድምፅ የሚሰጡ ጋዜጠኞች፣ የተመረጡ ጋዜጠኞችና
አሰልጣኞች የብሔራዊ ቡድን አሰልጣኞችን ጨምሮ የሚሰጡት ድምፅ ይህንን ነገር የአንድ ክለብ ተጫዋቾች በተከታታይ በደረጃው ሂደት ውስጥ እንዳይቀመጡና ሌሎች መመዘኛዎችን እንደየ ድምፅ ሰጪዎቹ ስሜት ግምት ውስጥ አስገብቶ የተቀመጠ ይመስለኛል። ሞር ትኩረት የሚሰጡት ከዚህ ከዋንጫው ጋር በተገናኘ አንደኛ ላይ ለሚወጣው ነው ብዬ ነው የማስበው። ምንም ግርምሾ ቆንጆ ሀሳብ የሰጠው ባላንዶር ላይ አንደኛ ለሚወጣው ትኩረት የሚሰጠው። ከዛ ውጭ ያለው 10ኛም ወጣ 2ኛም ወጣ ምናምን ብዙም ዲፈረንስ የለውም ተብሎ ነው። እንደውም ብዙ ጊዜ እኮ ያው በቃ አንደኛ እንትን አሸነፈ ተብሎ ብቻ ነው የሚዘጋው የባላንዶር ውድድር ላይ። እንደው አሁን ነው 2ኛ ክሌ ወጥቷል፣ 3ኛ 5ኛ ክሌ ወጥቷል የሚሉ ጥያቄዎች እየተነሱ የምንመለከታቸውና የዛኛው አሳማኝ አይደለም። አሳማኝ ያልሆኑ ነገሮችን ትመለከታለህ በዛኛው የባላንዶር አሰጣጥ ሂደት ውስጥ። አንደኛ ይሄ ክሊር የሆነ አክቹዋሊ የትኛውም አዋርድ ነው የእግር ኳስ ብቻ ሲሆን የትኛውም ሽልማት ስትመለከት ይሄ ቦርደር የለውም ማለት ስፔሲፊክ ነገር የለውም፣ ስፔሲፋይድ አይደረግም። ለምሳሌ ይሄን ያህል ጎል ያስቆጠረ ወይም በጎል ብቻ መዝነ አትሸልምም፣ ወይም በአሲስት ብቻ መዝነ አትሸልምም። ብዙ የምታያቸው ነገሮች አሉ። ለቡድን የሚሰጠው ጠቀሜታ፣ ፐርሰናል ፍላጎት፣ ለምሳሌ አሰልጣኝ ተጫዋቾች ፍላጎት። በዚህ ውድድር ዓመት ሜሲ በጣም ምርጡ ነው እኮ። ሮናልዶን የሚወዱ አሰልጣኞች ከሆነ ያሉት መራጮቹ ወይም ተጫዋቾቹ በብዛት የሮናልዶ አድናቂ ከሆኑ ሮናልዶ ሊመርጡት ይችላሉ። እነዚህ አይነት ነገሮችን ተመልክተን እናውቃለን በዓለም የባላንዶር ሽልማት ላይ እና ይሄ የምታስቀምጣቸው ነገሮች ቁጥራዊ አለመሆናቸው ወይም የተለኩ አለመሆናቸው የሚያመጣው ነውና ሁሌም አጨቃጫቂ ሆኖ ይቀጥላል። ግን እኔ የአሽራፍ ሀኪሚ መሸለም ብዙም ጥያቄ የሚያስነሳ አይመስለኝም። እንደው በፍጹም ጥያቄ ያስነሳ ማሳማኝ ነው አሽራፍ ሀኪሚ ዘንድሮ ባላንዶሩን መውሰዱት ከሚሉት ውስጥ ነኝ በእኔ በኩል። ግርምዬ የ2025 የካፍ አዋርድ አሸናፊዎች የወንዶች የዓመቱ ምርጥ ተጫዋች አሽራፍ ሀኪሚ ፓሪሰን ጀርመንና ሞሮኮ ብሔራዊ ቡድን፣ የሴቶች የዓመቱ ምርጥ ተጫዋች ጊዛኒ ቼባክ የአልሂላልና የሞሮኮ ብሔራዊ ቡድን ተጫዋች፣ በወንዶች የዓመቱ ምርጥ አሰልጣኝ ቡቢስታ የኬፕ ቨርዴ ብሔራዊ ቡድን ዋና አሰልጣኝ ናቸው። እኔ እሷን ያልገባኝ ቡቢስታ አሁን ነው ኬፕ ቨርዴ ዓለም ዋንጫ ያበቋታል። በየትኛው ፕሮፋይል ነው የመረጧቸው ነው? ኦልሬዲ እስካሁን ያለው ነው የሚካተተው የሚለው አንዳንድ ይሄ ምርጫ ቅናቶች ይገርማል እኮ አንዳንዴ። ማለት ይሄ ከምርጫ ጋር ተያይዞ የሆነ ሰው መሸለም ሲፈልጉ ያራዝሙታል። ለምሳሌ እስከ ጥር 2025 ከሆነ አውቀው እስከ ነሐሴ ያደርጉታል፣ ወይም 6 ወር ይገፉታል። ከዛ ዓለም ዋንጫ አለ አይደለ የሆነ ሰው ለማካተት ስለሚፈልጉ ማለት ነው። እንዲህ አይነት ነገሮች ተሰርቶ አይተናል በባላንዶር ሽልማት ውስጥ። አሁን የቡቢስታ ሂዲዘርብድ አሁን በኬፕ ቨርዴ ያደረገው ታሪክ ሲያነሳው የሚኖር ነው። ዓለም ዋንጫ ማሳተፍ ዓለም ዋንጫ ከየት ያለው ነው የሚለካው የባላንዶር የሚለው አንዳንዴ ጥያቄ የምታነሳበት ይሆናል። ቡቢስታ አሸንፈዋል። ትልቅ ስኬት ነው እርሳቸው። ቡቢስታ የዓመቱ የወንዶች የአፍሪካ ምርጥ አሰልጣኝ፣ የዓመቱ የወንዶች ምርጥ ግብ ጠባቂ ያሲን ቦኖ አልሂላል ሳውዲ አረቢያ ነው የሚጫወተው። እንዲሁም የሞሮኮ ብሔራዊ ቡድን ሞሮኮዎች ጠቅልለውታል። በወንዶች ምርጥ ተጫዋች፣ በሴቶች ምርጥ ተጫዋች፣ በወንዶች ምርጥ ግብ ጠባቂ። በሴቶች ምርጥ ግብ ጠባቂ የዓመቱ ምርጥ ግብ ጠባቂ የብራይተንና ሆቭ አልቢዮን ናይጄሪያዊቷ ግብ ጠባቂ ቻይማካ ናዱዚ ሆናለች ማለት ነው። በወንዶች የዓመቱ ምርጥ ቡድን የሞሮኮ ብሔራዊ ቡድን ከ20 ዓመት በታች ዋንጫ ስለወሰደ ዓለም ዋንጫ ወስዷል። ባይዘው አርጀንቲናን አሸንፈው ነው ዋንጫ የወሰዱት። ሞሮኮ ከ20 ዓመት በታች ብሔራዊ ቡድን አርጀንቲናን አሸንፈው ነው ዋንጫ የወሰዱት። ስለዚህ የሞሮኮ ከ20 ዓመት በታች ብሔራዊ ቡድን የዓመቱ ምርጥ ብሔራዊ ቡድን ተብሏል። የሴቶች የዓመቱ ምርጥ ብሔራዊ ቡድን የናይጄሪያ ሴቶች ብሔራዊ ቡድን ነው። የዓመቱ የወንዶች ምርጥ ክለብ የግብፁ ፒራሚድ ከኢትዮጵያ መድን ጋር ተጫውተዋል አይደል? አንዳንዳቻ ተለያይተው በቀጣዩ ጨዋታ ፒራሚድ አሸንፎ ወደ ቀጣዩ ዙር ገብተዋል እና የግብፁ ፒራሚድ የዓመቱ ምርጥ ክለብ ተብሏል። እሺ ሌላው የዓመቱ የወንዶች ታዳጊ ምርጥ ተጫዋች የዋትፎርድና የሞሮኮ ብሔራዊ ቡድን ተጫዋች ሆነው ኦትማኔ ማማ ምርጥ ታዳጊ ተጫዋች ተብሏል በአፍሪካ። የሴቶች የዓመቱ ምርጥ ተጫዋች ዶሃ ኤልማዳኒ ሞሮኮዊት ነችችም ታዳጊ ምርጥ ተጫዋች። ሞሮኮዎች ናቸው እንዳለ የሞሮኮ እግር ኳስ ምን ያህል እየተምዘገዘገ እንደሄደ ማሳያ ነው። የዓመቱ ምርጥ ጎል በደጋፊዎች የተመረጠ ነው። ክላይመንት ሚዜዜ
የያንግ አፍሪካ ተጫዋች ነው። ቲፒ ማዜምቤ ላይ ያስቆጠረው አስደናቂ ጎል። እነዚህ በምርጫው የተካተቱ ናቸው። በአጠቃላይ ምርጫው ይህንን ይመስላል። እስኪ ስለ አሽራፍ ሀኪሚ አንዳንድ ነገሮች እናያንሳ። አሽራፍ ሀኪሚ ግርምዬ በእግር ኳስ ቀስ እያለ እየደመቀ የመጣ ተጫዋች ነው። አሽራፍ ሀኪሚ የአሽራፍ ሀኪሚ የእግር ኳስ ጉዞ በአንዴ ሰማይ ላይ እየወጣ ሳይሆን ቀስ ቀስ እያለ እንደ ወይን እየጣፈጠ የመጣ በቆየ ቁጥር አይነት ተጫዋች ነው አሽራፍ ሀኪሚ። ይህ ተጫዋች ያው ትውልዱ በነገራችን ላይ ስፔን ማድሪድ ነው የተወለደው። ማድሪድ ከተማ ነው የተወለደው አሽራፍ ሀኪሚ። እናቱ የቤት እመቤት የነበረች ሲሆን አባቱ ደግሞ የጎዳና ላይ ሽያጮችን የሚያደርግ የጎዳና ንግድ የሚነግድ ነበረ። እንዲሁም ግርሜ ባለፈው በፓሪስ ኦሎምፒክ ፈረንሳይ በነበርንበት ጊዜ ታስታውስ ከሆነ እንዲህ አይነት ብዙ ስራዎችን በፈረንሳይ የሚሰሩት ሞሮኮ፣ ቱኒዚያውያን ናቸው። አልጄሪያ እንዲህ አይነት የመንገድ ላይ ንግዶችን ሲሰሩ የተመለከትናቸው አይደል? ፓሪስ ፈረንሳይ ላይ እና እዛም በብዙ በአውሮፓ ከተሞች ሞሮኮ፣ አልጄሪያውያኖች፣ ሰሜን አፍሪካውያኖቹ ናቸው የዚህ የጎዳና ላይ ንግድ የሚሰሩት። እና እንደዚህ አይነት ንግድ ነበር የሚሰራው አባትየው። በአጭሩ መሐመድ ይሉታል አባቱን፣ ግን ሐሰን ሀኪሚ ነው የሚባለው አባቱ፣ የአሽራፍ ሀኪሚ አባት። እና ያው እንደ ማንኛውም ስደተኛ ሁለቱም ከሞሮኮ የተሰደዱ ናቸው፣ እናቱም አባቱ። በጣም በመጥፎ ህይወት ወይም ደግሞ በደካማ ወይም ደግሞ እጅግ አስከፊ በሆነ ህይወት ውስጥ ያለፈ ነው አሽራፍ ሀኪሚ። ግን እናትና አባቱ ለሱ ብዙ መስዋዕትነት የከፈሉለት ናቸው። በቅርቡ በነበረው አንድ ኢንተርቪው ላይ አባቱ መሐመድ ሲገልጽ ብዙ ሳክሪፊኬሽን ወይም ብዙ መስዋዕትነት ከፍለናል፣ ግን ልጃችን አኩርቶን እነዚህ ታላቅ ደረጃ ላይ ደርሷል በሚል አንድ ኢንተርቪው ሰጥቶ ተመልክተናቸዋል። እና መጀመሪያ እግር ኳስ ነው የጀመረው ሄታፌ ነው፣ ሄታፌ እግር ኳስ ክለብ። ሄታፌ በነገራችን ላይ የስፔን የማድሪድ እንደ ሳተላይት ከተማ የሚያስቧት ያው ማድሪድ ውስጥ ያለች ያው የማድሪድ ለምሳሌ እኛ እዚህ ሆነን ሱሉልታ ዱከም ምናምን እንደምንድነው ማለት ነው እዛው ሰብረብ ዙሪያው ያሉ ከተማ ናቸው። እዛ ነው ማድሪድ አካባቢ የተወለደው ወይም ማድሪድ አካባቢ ያለ ክለብ ነበር የተጫወተው ሄታፌ። ከዛ በኋላ ይሄ ተጫዋች ወደ ቦሩሲያ ዶርትሙንድ ከማምራቱ በፊት አትሌቲኮ ማድሪዶች ለማስፈረም ተጫዋቹን ፈልገው ነበረ እና አትሌቲኮ ማድሪድ ጋር ለመፈራረም ተስማምተን ጫፍ ላይ ደርሰን ይላሉ አባትየው። ላስት ሚኒት ላይ ሪያል ማድሪዶች ደወሉልን እና ሪያል ማድሪድ ታላቅ ክለብ እንደሆነ ስለምናቅ ለሪያል ማድሪድ እንዲቆይ ያደረግን ይላሉ። ከዛ ወደ ቦሩሲያ ዶርትሙንድ ሄደ። በሪያል ማድሪድ ብዙም ያልታየው ተጫዋቷል እኮ ማድሪድ ጥቂት ጨዋታዎች፣ ግን አመርቂ አልነበረም። ግን በቦሩሲያ ዶርትሙንድ ያሳየው አቋም ላይ ግን ብዙዎች ትኩረት እንዲያደርጉበት አድርጎታል አሽራፍ ሀኪሚን። አሽራፍ ሀኪሚ በዶርትሙንድ ያሳየውን ብቃት ተከትሎ በ42 ሚሊዮን ፓውንድ ኢንተር ሚላን ወደ ቡድኑ ያዘዋውረው እንደነበረ ይታወሳል። በኢንተር ሚላንም የሴሪኤ ዋንጫውን አሳክቷል ይሄ ተጫዋች አሽራፍ ሀኪሚ። ከዛ ወደ 16 ሚሊዮን ፓውንድ አትርፈው ኢንተር ሚላኖች ደግሞ ለፒኤስጂ አሻገሩት ወይም ለፓሪስ ሰን ዠርመን ሸጡት። ህይወት በደንብ የተስማማው በሚላንና በፓሪስ ነው። በሁለቱ ከተሞች ህይወት በደንብ ተስማምቶታል። ኢንተር ሚላን ላይም በጣም ጥሩ ነበር። በተመሳሳይ በፓሪስ ደግሞ ይበልጥ ያበበበትን ሂደት እንመለከታለን። አሽራፍ ሀኪሚ ይሄ ተጫዋች በጣም በዚህ በሃይማኖት እጅግ ጥብቅ ተደርጎ የተገነባ፣ ቤተሰቦቹ በጣም ሃይማኖተኛ ናቸው። የእስልምና እምነት ተከታይ ነው። በጣም ጥብቅ በሆነ ሃይማኖት ስነ ምግባሩ የተገነባ ተጫዋች ነው የተጫዋች እና ወደ ኡምራ ጉዞ ወደ መካ በተደጋጋሚ ከሚያደርጉ ተጫዋቾች መካከል ግንባር ቀደሙ ነው አሽራፍ ሀኪሚ። በዚህ ሂደት ውስጥ ብዙዎችም በዚሁ ስነ ምግባሩ ያደንቁታል አሽራፍ ሀኪሚን እና በማድሪድ የዕድሜ እርከን ደረጃ ቢጫወትም ግን ሀሳቡን ቀይሮ ለሞሮኮ እንዲጫወት በማድረግ ረገድ ቤተሰቦቹ ትልቅ ሚና አላቸው። አባትየው ይናገራል። መሐመድ ባጭሩ ቅድም እንደጠቀስኩት ባጭሩ መሐመድ ነው የሚሉት አባቱን። በ2004 ላይ በሰጡ አንድ ኢንተርቪው ላይ እንደተናገረው ከሆነ መጀመሪያ ልጄ በስፔን የዕድሜ እርከን ውስጥ ይጫወት ነበረ
እና በዚህን ውስጥ እያለ በአንድ ወቅት ቤተሰብ ለመጠየቅ ወደ ሞሮኮ መጣን እና ወደ ሞሮኮ ከመጣን በኋላ ለስፔን ዋናው ቡድን እንደሚያድግ እናውቃለን፣ እንደሚጫወት እናውቃለን። ለስፔን ዋናው ቡድን ብቃቱ የተወለደውም ስፔን ስለሆነ አዎ በዕድሜ እርከንም ተጫውቷል እኮ ግን ያ እንዳለ ብናቅም ነፃነቱን የሰጡት ለሱ ነው አሉ። ስፔን ባለውለታችን ናቸው ይላሉ። ልጄን አሳድገው ለዚህ አብቅተውልኛል። ግን ሞሮኮም የተወለድኩባት ያደግኩባት ናት፣ አገሬ ናት እና ሞሮኮ ሄድን። ከዛ ሞሮኮ ከሄድን በኋላ ጭራሽ ወደ ስፔን መመለስ አልፈልግም የሚል አቋም ያዘ። ወደ ስፔን ብሔራዊ ቡድን መመለስ አልፈልግም፣ በቃ ማገልገል፣ ይሄን ህዝብ ማገልገል እፈልጋለሁ። በቃ ያየው ፍቅር ያየው ነገር በጣም ደስተኛ አድርጎታል ይላሉና በራሱ ፍላጎት ነው። እኔም እናቱም ተጽዕኖ አላሳደርንበትም ብሎ ያስቀምጣሉ አባትየውና በዚህ ምክንያት ነው የአንድ ቀን የተወሰኑ ጊዜያቶች ጉብኝት ያመጣው ለውጥ ነው አሽራፍ ሐኪሚ እንጂ ለስፔን ብሔራዊ ቡድን ይጫወት ነበር። አባትየው እንደሚያነሱት ከሆነ ማለት ነው። አሽራፍ ሐኪሚ ያው እንግዲህ ቀደም ሲል እንደጠቀስነው በጊዜ ነው እየደመቀ የመጣው ከዶርትሙንድ ኢንተር ሚላን፣ ከኢንተር ሚላን ፓሪስ ሰን ጀርመን፣ አሁንም እየደመቀ እንደሚሄድ ያስታውቃል። ያለው ክሎት የእግር ኳስ ክሎቱ ከፍ እያለ ሊሄድ እንደሚችል በደንብ ማየት ይቻላል። እንግዲህ ሞሮኮ የዓለም ዋንጫውን በካታር ግማሽ ፍጻሜ ስገባ በታሪክ የመጀመሪያው አገር ስትሆን የዛ ቡድን አካል ነው። እንግዲህ ታሪክ ሁሌም ሲያነሳው የሚኖረው ነው። ሞሮኮ በነገራችን ላይ የ1976ቱን የአፍሪካ ዋንጫ ኢትዮጵያ ላይ ተዘጋጀ ነው አይደል ካልተሳሳትኩ። ያንን የአፍሪካ ዋንጫ ካሳኩ በኋላ ሞሮኮ የአፍሪካ ዋንጫን አላሳካችም። አሽራፍ ሐኪሚ አሁን ይህንን የማሳካት ትልቅ ግዴታ አለብን የሚል ሀሳቡ ነው ትናንት በነበረው የባላንድ ዶር ስጦታ ላይ ሲያነሳ የነበረውና አገሬ የአፍሪካ ዋንጫን የማንሳት ግዴታ አለብን በዚህ ሂደት ውስጥ የሚል ሀሳቡን ያነሳበት ሂደት አለ። ትናንት በሞሮኮ ራባት በተከናወነ የሽልማት ፕሮግራም ላይ አሽራፍ ሐኪሚ ያው እንደሚታወቀው ከባየር ሙኒክ ጋር ፓሪስ ሰን ጀርመን ከጥቂት ሳምንታት በፊት በነበረው ጨዋታ ላይ ባስተናገደው ጉዳት ምክንያት ጉዳት ላይ ነው የሚገኝ። እግሩ በፕሮቴክቲቭ ቡት ወይም ደግሞ በመከላከያ ጫማ ታስሮ ነው ያለው። ከነ ጉዳቱ ነው የመጣው። በጣም አስገራሚና የገረመኝ ነገር ግርምዬ አምና ባላንዶርን ሮድሪ ሲያነሳ እግሩን እየጎተተ ነው በጉዳት አይደል? አዎ። ዘንድሮ ኦስማን ዴምብሌ ባላንዶርን ሲያነሳ በተመሳሳይ ከነ ጉዳቱ ነው ያነሳው። ትናንትም የአፍሪካውን ባላንዶር አሽራፍ ሐኪሚ ሲያነሳ ከነ ጉዳቱ ነውና አስገራሚ ግጥምጥሞች ነው ብኛል። ባለፈው ዓመት ድንቁኖ ሽልማት ላይ ሲቀርቡ የጉዳት ሁኔታ ውስጥ ነው መገኘታቸው ብዙዎችን ያስገረሙ ነው ተገኝቷልና ትናንት ሲገባ አሽራፍ ሐኪሚ ለየት ባለ መንገድ ነበረ። በብስክሌት ነው የመጣው ግርምዬ። ከመኪና ወርዶ እስከ መሸለሚያው ይሄ ሬድ ካርፔት የሚሉት ወይም ቀይ ምንጣፍ የሚሉት ቦታ ላይ የፎቶ መነሻው ቦታ ላይ እስኪደርስ ድረስ በሳይክል ነው የመጣው። አንድ እግሩ እንዳይንቀሳቀስ የሚያደርግ ሳይክል ነው። ሳይክሉ ንቅናቄ እንዳይኖር እግሩ ንቅናቄ በፍጹም እንዲኖር አልተፈቀደም፣ እንዲያገግም ቶሎ ማለት ነው። እና በኋላ ላይ በአንድ እግሩ በአልተጎዳው እግሩ በቀኝ እግሩ እያነከሰ ግራ እግሩን በጣም ጠንቃቃ ሆኖ ፕሮቴክቲቭ ሆኖ ፎቶዎችን ሲነሳ መግለጫዎችን ሲሰጥና መሰል ነገሮችን ሲያደርግ እየተመለከት ነው ነበረ። ከሁሉም የገረመኝ ግን በተለየ ሁኔታ በትናንትናው ፕሮግራም አሽራፍ ሐኪሚ እናቱን ይዞ ነው የመጣው። በየትኛውም ሁኔታ በየትኛውም መድረክ ላይ ኳስ ሲጫወትም ምን ሲልም እናቱ ከሌለች ደስ አይለውም አሽራፍ ሐኪሚ። ለእናቱ በጣም የተለየ ፍቅር ነው ያለው አሽራፍ ሐኪሚና ትናንትም በነበረው ፕሮግራም ላይ ወደ መድረክ ሲወጣ እናቱን ይዞ ነው የወጣው አሽራፍ ሐኪሚ። ባለፈው ኦስማን ዴምብሌ በባላንዶር ሽልማት ላይ ተመሳሳይ ነገር አድርጎ አይተነዋል። አሽራፍ ሐኪሚ ይህንን ትናንት በነበረው ፕሮግራም ላይ ሲያከናውን መታየቱ የበርካቶችን ቀልብ ከሳቡ ጉዳዮች መካከል የሚነሳ ነው። በነገራችን ላይ አሽራፍ ሐኪሚ 1998 ላይ ወይም ከ27 ዓመታት በፊት ሙስጠፋ ሀጂ የአፍሪካውን ባላንዶር ካነሳ በኋላ የአፍሪካ ምርጥ ተጫዋችነትን ክብር የተጎናጸፈ የመጀመሪያው ሞሮኮዊ ተጫዋች ሆኗል። ከ27 ዓመታት በኋላ 1998 ቡርኪና ፋሶ ባዘጋጀችው የአፍሪካ ዋንጫ ድንቅ ብቃቱን ያሳየን ሙስጠፋ ሀጂ ብዙዎቹ የእኛ ትውልዶች የሚያስታውሱት ነው። ያንን የአፍሪካ ዋንጫ 1998 የአፍሪካ ዋንጫ ሙስጠፋ ሀጂ ምርጥ ብቃቱን ያሳየበት ማለት ነውና ከዛ በኋላ የመጀመሪያው ሞሮኮዊ ተጫዋች ሆኗል። በእርግጥ አምስተኛ ሞሮኮዊ በታሪክ አምስተኛ ሞሮኮዊ ተጫዋች ነው የአፍሪካ ምርጥ ተጫዋችነትን በማንሳት
ተጫዋቾች፣ አሰልጣኞች፣ ሚዲያዎች፣ ቴክኒካል ባለሙያዎች ድምጻቸውን የሰጡበት ሂደት ነው የነበረው። በዚህ ሂደት ውስጥ እንግዲህ አሽራፍ ሐኪሚም ደምቋል። ገና 27 ዓመቱ ነው። ሞሮኮ በዓለም ዋንጫው ተሳተፋለች። ሞሮኮ በአፍሪካ ዋንጫው አለች ዘንድሮ። ትልቁ እቅዳቸው 1976 በኋላ የመጀመሪያ አፍሪካ ዋንጫን ካሳኩ በኋላ ወደ ሞሮኮ በድጋሜ የአፍሪካ ዋንጫን የመመለስ እቅዳቸው በትልቁ ከፍ ያለ ነው። እንግዲህ ይሳካለታል የአሽራፍ ሐኪሚ እናየዋለን። ለእኔ ግን አከራካሪ ያልሆነ ሽልማት እንዲሁም ከዋናው ባላንዶር ይሄኛው ምንም የሚያከራክር ነገር የለው ብዬ አምናለሁ። ግርሜ መሐመድ ሳላህ እና ቪክተር ኦሲሚን እና ሴሪዮ ጊራሲን ቀድሞ ነው እንግዲህ በዋናነት አሽራፍ ሐኪሚ የተሸለመው። ደምቤሌ በኢንስታግራም ይገባዋል ብሎታል። ኪሊያን ባፔ ዘ ኪንግ ኦፍ አፍሪካ የአፍሪካ ንጉስ ብሎ የሞሮኮን ባንዲራ አብሮ አያይዞ በጣም ጓደኛ ናቸው ከኪሊያን ባፔ ጋር። የዛኔ ላቲኖቹ አንድ ላይ ሆነው ከኪሊያን ባፔ ጋር በተጣሉበት ጊዜ ኔማር፣ ሜሲ አንድ ላይ ሆነው ማርኪኒዮስ አንድ ግሩፕ ይዘው ኪሊያን ባፔን ባገለሉበት ወቅት አሽራፍ ሐኪሚ ነው ከጎኑ የነበረው። ልክ ነው። እና በጣም ቤስት ፍሬንድ ናቸው። በኢንስታግራም አድናቆታቸውን አክብሮታቸውን ዘ ኪንግ ኦፍ አፍሪካ ኪሊያን ባፔ ይገባዋል ፓሪስ ሰን ጀርመኑ ዴምቤሌ ልከውለታል።